ይሄ ቦታ በጥቅሉ 12000 ካሬ ነው። ይሄ ቦታ ለመያዝ ከፍተኛ መስዋዕት ተከፍሎበታል። ይሄው እንደምናየው ዙሪያው ሁሉ ህዝበ ሙስሊም ነው። በጣም ሰፊ ሙስሊም አለበት። መስጂዶች የከተማው ናቸው። መስጂዶች የህዝብ ናቸው። ህዝብ እየተገለገለባቸው ነው። የህዝብ አገልግሎትን ደግሞ በተገቢው መንገድ ማሳለጥና በተገቢው መንገድ ህዝበ ሙስሊሙ እንዲገለገል የማድረግ መብት የከተማው ነው። ከ2 ቢሊዮን ብር በላይ ከ2 ቢሊዮን በላይ በግንባታ ላይ ያሉ መስጂዶች ናቸው። ያልተጀመሩትን አይደለም። ለምሳሌ ፍሎሃ ተውፊቅ መስጂድ ሳይጨመር ማለት ነው። ያልተጀመሩትን ሳያካትት ከ2 ቢሊዮን ብር በላይ በግንባታ ላይ ያሉ መስጂዶች ናቸው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በአዲስ መልክ ሥራ ከጀመረ ወዲህ በተለይም ባለፉት 3 ዓመታት ለመስጂዶች ከፍተኛ ትኩረት በመስጠት ታላላቅ ተግባራትን ሲያከናውን ቆይቷል። በታሪክ እንደምንረዳው ትንንሽና ጠባብ የነበሩ መድረሳዎችንና መስገጃዎችን በከተማዋ ሙስሊም ጥንካሬ፣ ትዕግስትና ከረጅም ጊዜ በኋላ ወደ መስጂድነት ደረጃ መለወጥ በሸራና በጭቃ እንደ ነገሩ ተሰርተው ወቅፍ ተሰጥተውና ተገዝተው የነበሩ አነስተኛ መስጂዶችን ደግሞ ደረጃቸውን የጠበቁ እንዲሆኑ የተለያዩ እንቅስቃሴዎችን ሲያደርግም ቆይቷል። ተቋማችን የአዲስ አበባ ሙስሊም የሚወክል በመሆኑ መስጂዶች፣ መድረሶች፣ መድረሳዎችና ትምህርት ቤቶች የነበሩትን በማስፋፋት በማደስ ህጋዊ በማድረግ ብዙ ስራዎች ተሰርተዋል። ምክር ቤቱ ወደ ሥራ እንዲገባ ከመዋቅር ዝርጋታ ዘመናዊ አደረጃጀት ለመፍጠር ካደረጋቸው እንቅስቃሴዎች ባሻገር ጎን ለጎን የመስጂዶችን ጉዳይ በዋናነት ነበር ሲከታተል የቆየው። በከተማዋ የሙስሊሞች ብዛትና ስብጥር አንጻር ያሉት መስጂዶች ብዛትና የጥራት ደረጃ ተመጣጣኝ ነው ወይ የሚለው ትልቁ ጥያቄ ነው። በከተማዋ ውስጥ መስጂድ እንደናፈቃቸው ለዘመናት የኖሩ አንዳንድ ሙስሊም ነዋሪዎች መስጂድ እንዴትስ ያገኛሉ የሚለው ደግሞ ቀጣዩ ነው። ያለነው ደንበል በስተጀርባ ነው ያለነው። ከመሐል ጀምረን ቀጥታ ወደዚህ ቦሌ ብንሄድ በዚህ መስመር አንድ መስጊድ የምናገኝበት ቦታ የለም። የመስጂዶች ትክክለኛ ታሪክ፣ በከተማዋ ያሉት መስጂዶች ብዛትና እያንዳንዱ መስጂድ ምን ያህል ዕድሜ እንዳለው በዝርዝር ከማየት ባሻገር መጅሊሱ ተጨማሪ መስጂዶችን ለከተማዋ ሙስሊም ነዋሪ ከመገንባት እንዲሁም እጅግ የተጎሳቆሉ ጽዳታቸውን ያልጠበቁና ደረጃቸው ዝቅ ያሉ በሸራና በጭቃ የተሰሩ መስጂዶችን እንዴት መገንባት እንደሚቻል ዝርዝር የዳሰሳ ጥናት ካደረገ በኋላ ነበር ወደ ሥራ የገባው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ትኩረት ሰጥቶ ሲንቀሳቀስባቸው ከነበሩ ዋነኛ ጉዳዮች በቀዳሚነት የሚነሳው የመስጂዶችና የመድረሳዎች ጉዳይ ነው። ቀደም ባለው ጊዜ ለመስጂድ ይሰጥ የነበረው ትኩረት በአብዛኛው ከግል ፍላጎትና አስተሳሰብ አኳያ መሆኑን ለመቀየር ሁሉም መስጂዶች ከምዕመኑ የተወጣጡ የራሳቸው ኮሚቴ እንዲኖራቸውና ጽዱና ሁሉንም ወገን ያካተተ የኢባዳ ስፍራ እንዲሆኑ ከፍተኛ እንቅስቃሴዎችም ተደርገዋል። ሁሉም ወረዳዎች ላይ 3 የሥራ አስፈጻሚ አባላት ያሉት የወረዳ መጅሊስ እንዲደራጅ ተደርጓል። ሁሉም መስጂዶች ላይ 7 አባላት እና 2 ተጠባባቂ ያሉት የመስጂድ አስተዳደር ኮሚቴዎች እንዲሰየሙና ስራ ውስጥ እንዲገቡ ተደርጓል። ይሄኛው 2015 ላይ ሲሰራ የነበረ ትልቅ ስራ ነው። የአዲስ አበባ ከተማ ካለችበት የእድገት ደረጃ ጋር ሊመጣጠኑ የሚችሉ ዘመናዊና ምቹ መስጂዶችን ለመገንባት ምክር ቤቱ በሸራተን ሆቴል ባዘጋጀው የመስጂዶች ምሽት ፕሮግራም ላይ ከ15 ያላነሱ መስጂዶች ባለሀብቶች እንዲገነቧቸው ስምምነትና የካርታ ርክክብ ተደርጎ በአሁኑ ወቅት በግንባታ ላይ ይገኛሉ። በአዲስ አበባ ከተማ ይገኛሉ ተብለው የሚነገሩ መስጂዶች ቁጥር ሲገለጽ ብዙ ይምሰሉ እንጂ ከከተማዋ ስታንዳርድና ከሙስሊሙ ብዛት አኳያ የመስጂድነት ደረጃን የሚያሟሉት ሁሉም ባለመሆናቸው የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጥቂት በማይባሉ መስጂዶች
የማስፋፊያ የማሻሻያ ግንባታና አዳዲስ ጥያቄዎችን አቅርቦ በመከታተል ላይ ይገኛል። በተለይ የመስጂድ ስፍራ፣ የውሃ አገልግሎት፣ የሻወር ቤት፣ የውዱእ ቦታ፣ የኮሚቴ ቢሮዎች፣ የመኪና ማቆሚያና የትምህርት መስጫ ወይ መድረሳ አገልግሎት የሚሰጡ መስጂዶች እነዚህን እንዲያሟሉ ከፍተኛ ጥረትም እያደረገ ይገኛል። አዲስ አበባ ደረጃዋን የጠበቀች ከተማ ትሆን ዘንድ እየተሰራ ካለው የኮሪደር ልማት ጋር አብሮ ለመሄድ የኮሪደር ልማቱ በሚነካቸው መስጂዶችና የመካነ መቃብር ስፍራዎች ምትክ በመጠየቅና በመውሰድ የሚሰራ ሲሆን የከፍተኛ ምክር ቤቱ ፕሮጀክትና ልማት ዳይሬክቶሬት የቦታ ልኬት ዲዛይኖችን በመስራትና የግንባታ ሂደቶችን በመከታተል በመስራት ላይ ይገኛል። የ2017 የረመዳን ወር መባቻ ላይ የተደረገውና በረመዳን የመጀመሪያው ጁማ እንቅስቃሴ የተጀመረው 100 ብር ለመስጂዴ ፕሮጀክት በአጭር ጊዜ ውስጥ ከ25000 በላይ ተሳታፊዎችን ያገኘው የዚሁ የመስጂዶች ማስፋፋት እድሳትና ግንባታ አካል በመሆኑ ነው። በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትና በወጣቶች አማካኝነት የተጀመረው 100 ብር ለመስጂዴ ፕሮጀክት በ11ዱም ክፍለ ከተሞች የንቅናቄ ሥራዎች እየተካሄዱ ሲሆን በየሳምንቱ ሐሙስም የማስታወስ ፕሮግራምም ይከናወናል። ከ2 ቢሊዮን ብር በላይ የሚያወጡ የመስጂድ ፕሮጀክቶች በቦሌ አንሷር መስጂድ፣ አቡ ሁሬራ መስጂድ ወሎ ሰፈር፣ ፈትህ መስጂድ ጎተራ፣ ኑር ወይም ራህመቶ መስጂድ ላምበረት፣ ኻሊድ ብን ወሊድ መስጂድ ኦሮሚያ ኮንዶሚኒየም፣ ተኒም መስጂድ ጎፋና የመሳሰሉ ግንባታዎች የተጀመሩባቸው ስፍራዎች ናቸው። እልህ አስጨራሽና የተወሳሰበ የቢሮክራሲ ችግር ጎልቶ የሚታይበት የመስጂዶች ይዞታ ጉዳይ ዝርዝርን በተመለከተ ይዞታቸው ነባር ቢሆንም የሚገነቡ ሆነው ካርታ ስለሌላቸው እንደ ሕገወጥ ይዞታ ይታዩ የነበሩ 33 መስጂዶችን ማለትም 88543 ካሬ ሜትር ስፋት ያላቸው መስጂዶች ካርታ እንዲያገኙ የተደረገ ሲሆን ካርታ ያላቸው መስጂዶችን ለማስፋት በቀረበው የይካተትልኝ ጥያቄ ምላሽ ያገኙና ካርታ የተሰራላቸው መስጂዶች 27 ናቸው። ይህም ደግሞ በካሬ ሜትር ሲገለጽ 77919 ካሬ ሜትርን ይሸፍናል። ከ2016 በፊት ባሉት ዓመታት የሙስሊሙን የመስጂድ ጥያቄ ለመመለስ በአዲስ አበባ መስተዳድር ካቢኔ ውሳኔ ተሰጥቷቸው ካርታ ያገኙ 10 መስጂዶች ሲሆኑ በ2015 በካቢኔ የተወሰኑትን 15 መስጂዶች ጨምሮ መክነው የነበሩና በድጋሚ ካርታ እንዲሰራላቸው የተደረጉ 3 መስጂዶች ተጠቅሰው በአዲስ አበባ የሚገኙ ከ300 በላይ መስጂዶች የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የተለያዩ የግንባታ የእድሳትና የማስፋፊያ ሥራዎችን በመስራት ላይ ይገኛል። ይህ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ነው። ሰላሙላሂ ዐለይኩም ወራህመቱላሂ ተዓላ ወበረካቱ።